ስተት የምንሰራበት ጊዜ የለንም። አንድና አንድ በቀጭኑ መንገድ ተራምዶ ማሸነፍ ብቻ ነው። አንድ ስተት ሰርተን ደግመን የምናስተካክልበት ሰዓትም ሆነ ጊዜ መንገድም ሆነ ቦታ የለንም። እውነተኝነት ትግል ምን ያህል እንደሆን፣ ጽናት ምን እንደሆን፣ መስዋዕትነት ምን እንደሆን አይተናል። አሁን በተግባር የምትኖሩበት ሰዓት ነው። ያንን ጽናት፣ ያንን አርበኝነት፣ ያንን ቆራጥነት፣ ያንን አይበገሪነት በተግባር የምትኖሩበት ሰዓት ነው ያለው። ተከበራችሁ የአማራ ፋኖ ብሔራዊ ኃይል የሰሜን አማራ ቀጠና የበላይ ዘለቀ እዝ ምክትል የፖለቲካ ዘርፍ ኃላፊ አርበኛ አራጋው እንዳለ ራስ አሞራው ውብነህ ሶስተኛ ኮር የደጃሽ አያሌው ብሩ ክፍለ ጦር ስራ አስፈጻሚዎች በሙሉ የተከበራችሁ የአራተኛ ዙር የደጃሽ አያሌው ብሩ ክፍለ ጦር ምሩቃን የተከበራችሁ በየአካባቢው ለዚህ ምርቃን የታደማችሁ ታዳሚዎች በሙሉ በመጀመሪያ እንኳን ለዚች ቀን በሰላም አደረሳችሁ ማለት እፈልጋለሁ። በመቀጠል እናንተ አራተኛ ዙር ምሩቅ ምልምል ሰልጣኞች ይህ ምርቃን ለዚህ ሰዓት ለመድረሳችሁ ብዙ መከራ አጋጥሟችሁ ብዙ ችግር አሳልፋችሁ ብዙ ውጣ ውረድ አሳልፋችሁ ካለው ነባራዊ ሁኔታ አንፃር ካለው የጠላት እንቅስቃሴ አንፃር ካለው ወቅት አንፃር በላይ ውሃ ታሹ ውሃ በሆነበት አንፃር ለአማራ ቁርጠኛ የቁርጥ ቀን ልጆች ናችሁ። ችግሩ መከራው ረሃብ እንግልቱ ብርዱ ወርጩ ውችንፍሩ የጠላት እንቅስቃሴ ሳይገድባችሁ በጽናት ለዚህ ቀን ስላደረሳችሁ ከልብ አመሰግናለሁ። እንኳን ደስ አላችሁ ማለት እፈልጋለሁ። በመቀጠል የደጃሽ አያሌው ብሩ ክፍለ ጦር አመራሮች በተለይ የደጃሽ አያሌው ብሩ ክፍለ ጦር የትምህርትና ስልጠና መምሪያ ኃላፊ የሆናችሁ የሥራችሁ ውጤት የድካማችሁ ውጤት የላባችሁ ውጤት ለፍሬ አፍርቶ እንዲህ ብሎ በማየታችሁ እንኳን ደስ አላችሁ ማለት እወዳለሁ። የምልምል ሰልጣኞች ይህ ሁሉ መከራ በዚህ ሁሉ ስቃይ በዚህ ሁሉ ችግር ሰልጥናችሁ ውድ ህይወታችሁን ለአማራ ለመገበር የአማራን ነጻነት በክንዳችሁ ለማወጅ የአማራን ህልውና በክንዳችሁ ለማረጋገጥ እስከዚህን ቀን ድረስ የነበረው መከራና ውችንፍር ስቃይ ረሃብ በጽናት እንደተቋቋማችሁት ሁሉ ለወደፊት የሚመጣውን መከራ ሁሉ የአማራ ነጻነት በክንዳችን እስከምናውጅ ድረስ የአማራ የህልውና የመኖር መብት በክንዳችን እስከምናረጋግጥ ድረስ አማራ እንደ አማራ ቀና ብለን የምንሄድበት ሰዓት እስከሚረጋገጥ ድረስ በቆራጥነት በጽናት ዓላማ ባለው አስተሳሰብ ለወደፊቱ ካለፉት እንዴት ይህን ስልጣና እንዳካሄዱት አይታችኋልና ቅድም አርበኛ አራጋው እንዳለ ሲናገር እንደነበረው ይህን ስልጣና ላለማቋረጥ ይህን ስልጣና ለማስቀጠል ተተኪ ትውልድ ለማፍራት ትግል ተረካቢ ታሪክ ተረካቢ ሀገር ተረካቢ ሰራዊት ለማፍራት ምን ያህል መስዋዕት ሲከፈል እንደነበር ምን ያህል ጽናት ሲከፈል እንደነበር ምን ያህል ዋጋ ሲከፈል እንደነበር በተግባር ያያችሁ ስለሆናችሁ ያንን ጽናት ያንን የዓላማ ጽናት ያንን ቆራጥነት ያንን ትጋት ያንን አይበገሬነት እናንተ በተግባር እንድትደግሙት እንድትተገብሩ ተፈልጋለሁ። ይህ ማለት ምን ማለት ነው? አርበኝነት የነበረ ያለ ለወደፊትም የሚኖር ነው። የነበረውን እንዴት ብሎ ነባሩ እንዴት ያንን መስዋዕት እንደከፈለ እና አርበኛ አትንኩት እንዴት እንደከፈሉ አሳይተዋቸዋል። ከሩቁ ከአፄ ቴዎድሮስ ከአፄ ምኒልክ ከአባቶቻችን ባንሄድ ከቅርቡ አርበኝነት ምን ያህል እንደሆን ለወንድም መሰዋት ምን ያህል እንደሆን ተተኪ ትውልድ ለማሰልጠን ተተኪ ትውልድ ለማፍራት መስዋዕት መሆን ምን አይነት እንደሆን እውነተኝነት ትግል ምን ያህል እንደሆን ጽናት ምን እንደሆን መስዋዕትነት ምን እንደሆን አይተናል። አሁን በተግባር የምትኖሩበት ሰዓት ነው። አሁን በተግባር የምትኖሩበት ሰዓት ነው። ያንን ጽናት ያንን አርበኝነት ያንን ቆራጥነት ያንን አይበገሪነት በተግባር የምትኖሩበት ሰዓት ነው። ያለ ውሸት ለአማራ ህዝብ ለወጣነለት ዓላማ ለወጣነለት ትግል
ያለምንም እንከን በህይወት በተግባር የምንኖርበት ሰዓት ነው። ለዛ ነው አሁን አንድ ብላችሁ የምትጀምሩበት ነው። እስካሁን የነበረው የትግሉ ውጣውረድ የስልጠናው ውጣውረድ ያነ መከራ ለአርበኝነት ለምትጋበዙተይ ለዛ ጽዋ የመድረሻ መንገድ ነው፣ የመድረሻ ሐሳብ ነው። አሁን የአርበኝነትን ጀብድ የጽናትን ጀብድ የዓላማን ጽናት የምትጎናጸፉበት ሰዓት ነው። ይህን ጽናት እንዳርበኛ አትንኩት፣ በቆራጥነት እንድትላበሱ እፈልጋለሁ። ይህን ጽናት ጠላትን ከመግደል ብቻ አይደለም ወገንን ከማትረፍ አንፃር ያለምንም ስርቆት ያለምንም ውሸት ያለምንም ስህተት መሽለኪያ የለም፣ ቦታ የለም፣ ጊዜ የለም፣ ሰዓት የለም። ይህ ሰዓት የሌለ ይህ ጊዜ የሌለ ይህ ቦታ የሌለ ስህተት የምንሰራበት ሰዓት የለም፣ ስህተት የምንሰራበት ቦታ የለም፣ ስህተት የምንሰራበት ጊዜ የለንም። አንድና አንድ በቀጭኑ መንገድ ተራምዶ ማሸነፍ ብቻ ነው። አንድ ስህተት ሰርተን ደግመን የምናስተካክልበት ሰዓትም ሆነ ጊዜ መንገድም ሆነ ቦታ የለንም። ያለና አንድ አማራጭ ብቻ ነው። በእውነት ከክርስቶስ ጋር መታገል፣ በጽናት ከሞቱት ጋር መታገል፣ ከትግሉ ጋር መቀጠል ነው። ይህ ደግሞ አንድ መንገድ ነው። ስህተትም የለውም፣ መፈናፈኛም የለውም፣ የሚደገም መንገድም የለውም። አንድ ቀጭን መንገድ ነው። ይህን ቀጭን መንገድ በጽናት መታገል፣ በጽናት መወጣት ያስፈልጋል። የሚደገም መንገድ የምንሳሳትበት ጊዜም ቦታም የለም። አራተኛ ዙር ምልምል ሰልጣኞች ወደ ነባር ሰራዊት ተቀላቅላችሁ ወደ አማራ ፋኖ ተቀላቅላችሁ ወደ ደጃች አያሌው ብሩ ክፍለ ጦር ተቀላቅላችሁ ስታገለግሉ በእውነት በጽናት በአርበኝነት በሰማዕትነት በመስዋዕትነት በቁርጠኝነት በጀብድኝነት እንድታገለግሉ እንድትታገሉ የማስተላልፈው መልእክቴ ይህ ነው። ይህ ሲሆን ነው ድል መምጣት የሚችል። መንገዱ ቀጭን እንደሆነ ማወቅ ሲኖር ነው ጽናት ሚኖር። መንገዱ የማይደገም መሆኑ ሲታወቅ ነው ጽናት ሚኖር። ቆራጥነት ሚኖር የማይደገም መሆኑ ሲታወቅ ነው። የማያዳግም እርምጃ መውሰድ የሚችል የማያዳግም መንገድ እንደሌለና ስናውቅ ብቻ ነው። ለ50 ዓመት ለ100 ዓመት ያልተሞከረ መንገድ የለም። ይህ መንገድ ሁሉ ተሞክሮ አልሰደደንም። በሰላማዊ መንገድ ተሞክሮ አልተሳካልንም። በምሁር ተሞክሮ አልተሳካልንም። በልመና ተሞክሮ አልተሳካልንም። አንዱ አማራጭ የሌለው መንገድ አፈሙዙ ብቻ ነው። አንዱ አማራጭ የሌለው ቦታ አፈሙዙና አርበኝነታችን የአባቶቻችን ጀብድ ብቻ ነው። ይህ ጀብደኝነት ይህ አርበኝነት ስህተትም ውሸትም አይፈልግም። ለምን የአድዋ ድል ሲተረክ ሲነገረን የኖሩ ሰዎች ሲያስረክቡን የታገሉ ሰዎች ሲያስረክቡን በጸሎት በእውነተኝነት በአርበኝነት ነው ያሸነፉት። ስለዚህ ከእግዚአብሔር ጋር የተሳሰረ ከእውነተኝነት ጋር የተሳሰረ ከሰማዕትነት ጋር የተሳሰረ ትግል እንድትታገሉ መልእክቴን ማስተላለፍ እወዳለሁ። በድጋሜ እንኳን ለዚህ ቀን በሰላም አደረሳችሁ ማለት እፈልጋለሁ። አመሰግናለሁ። ፎክር አለኝ ግጥም አለኝ ቆሜ መመልከቱን አላስችል ቢለው ኧረ ጉዴን